አንድ ሰው እጅግ ጣፋጭ የሆነ ዶሮ ወጥ ለመስራት ቢፈልግ ዶሮ እንዴት ተደርጎ እንደሚሰራ ጥሩ የሆነ ሼፍ አስቀምጦ ቢነግረው መጀመሪያ ሽንኩርት ልጥና እንዲያድርገት ከትፈህ ከዛ ይሄን ያህል ሰዓት አቁላልተህ ከዛ በኋላ ዘይት ጨምረህ ጨው ጨምረህ እንዲያድርገህ ከዛ ብልቱን ስጋውን ጨምረህ በዚህ ያህል ጊዜ ቀቅለኸው ኦር አቁላልተኸው ከዛ መጨረሻ ላይ ደግሞ እንትን ጨምረህበት ብሎ እነዚህን ፕሮሲጀሮች በደንብ ቢነግረው ቅደም ተከተሉን ሳይስት በትክክል በደንብ ቢያስረዳው የሚሰማውን ሰው ቁጭ ብሎ ቢጽፍ ነገር ግን ዶሮ ባይኖረው ወር ደግሞ የዶሮ ስጋ ባይኖረው በርበሬ ባይኖረው ቅቤ ባይኖረው ዘይት ባይኖረው ያ ሰው የፈለገውን አይነት ጥሩ የሆነ ዕውቀት ቢኖረው እንኳን እንዴት ዶሮ እንደሚሰራ በደንብ ቢያውቅ እንኳን እነዚህ ግብአቶች ከሌሉት ፋይናሊ ጣፋጭ የሆነ ዶሮ ወጥ ሊሰራ አይችልም። ኦኬ እንግሊዝኛ ቋንቋም ልክ እንደዛው ስለ እንግሊዝኛ ቋንቋ ሰዋሰው ስላወቅን ብቻ ጥሩ የሆነ የግራመር ዕውቀት ስላለን ብቻ ጥሩ እንግሊዝኛ ተናጋሪ ወይ ደግሞ ተጠቃሚ ልንሆን አንችልም። ኦኬ በእርግጥ ዛሬ ማስተምራችሁ ግራመር ነው። ነገር ግን ግራመር ዕውቀት አስፈላጊ እንደሆነ ሁሉ የእንግሊዝኛ ቋንቋ ቃላትን እነዚህ ኤክስፕሬሽኖችን በትክክል በአይምሮ መያዝ ያስፈልጋል ማለት ነው። ለዛ ነው ብዙ ጊዜ ተማሪዎችን የምለው ምንድነው ዲሲፕሊን ሊኖረን ይገባል እላለሁ። በየቀኑ የምንይዘው ኤክስፕሬሽን የምንይዘው ቃላት ሊኖር ይገባል። እነሱ ነገሮች ልክ ዶሮውን ለመስራት እንደሚያስፈልጉ ግብአቶች ናቸው። እነሱ ሲኖሩን ነው ከዛ ግራመር የሚጠቅመን ማለት ነው። በቂ የሆነ የቮካቡላሪ ካፓሲቲ ያለው ሰው ብዙ ግራመር ቢማር ምን ያደርግለታል? ግራመር ማለት ቃላትን በምን መልኩ ሊሰካካ ማለት ነው። የቃላትን ቅደም ተከተል ለማወቅ ኦኬ ቃላትን በምን መልኩ ገጣጥመን አሳምረን መልእክት እንደምናስተላልፍ ለማወቅ ስንፈልግ ነው ግራመር የሚያስፈልገን። የሚገጣጠሙ ቃላት በሌሉበት ስለ ቃላት መገጣጠም ማወቁ ብዙ ጥቅም የለውም ማለት ነው። ግራመር ያስፈልግም ማለት አይደለም፣ በጣም ያስፈልጋል። ነገር ግን የግራመር ዕውቀት አስፈላጊ እንደሆነ ሁሉ ደግሞ የቃላት የኤክስፕሬሽንስ ዕውቀት እነዚህ ፕራክቲስ የማድረግ ቃላትን በየዕለቱ የመያዝ ልምድ ሊኖርን ይገባል ለማለት ፈልጌ ነው። that's very good። እንግዲህ ዛሬ ለጀማሪዎች የሚሆን ጥሩ የሆነ የግራመር ሌሰን ነው ይዤላችሁ የመጣሁት። እንግዲህ የትኛውም ሰው ቢያወራም ቢጽፍም ከነዚህ ሶስት ሐሳቦች ውጪ አይሆንም። ወይ የሚያወራው የሚጽፈው ስለመሆን ነው። ኦኬ verb to be የምንለው ማለት ነው ስለመሆን ነው። ወይ ደግሞ the second one የሚያወራው ወይ የሚጽፈው ስለ ድርጊት ነው which is verb to do ድርጊት። ኦኬ and the third one ስለ ባለቤትነት ነው አለኝ አላት አለው ነበረኝ ይኖረኛል። ኦኬ verb to have። ስለዚህ እነዚህ ሶስቱ መሰረታዊ የእንግሊዝኛ ቋንቋ ሰዋሰዎች ናቸው። actually በሁሉም ቋንቋ ብንመጣ እነዚህ መሰረት ናቸው። they are pillars። እንግዲህ ብዙ ጊዜ ግራመር በጣም የሚከብደን ለምንድን ነው? እነዚህም መሰረቶች ሳናቅ ስለምንነሳ ነው። ኦኬ so verb to be, verb to do and verb to have. These are the bases, the pillars of any language, In English, like these are kind of backbone of the language. If you don't know how to, use this, language structure, it's really hard to speak and transfer our message or even to properly listen to, the speaker and understand. So in my today's lesson, I'll be dealing with verb to be present. ኦኬ እንግዲህ ዛሬ ስለመሆን ነው የምናወራው ማለት ነው። ስለመሆን ስናወራ ኦኬ ስለመሆን ስንጠይቅ ወይ ደግሞ ስላለመሆንም ስናወራ ምን አይነት ኤክስፕሬሽኖችን እንጠቀማለን፣ ምን አይነት ሰዋሰው ልንከተል ይገባል የሚለውን ነው በደንብ የማሳያችሁ። Stay with me until the end of this video. English, a brighter future we have found.
very good እንግዲህ ቅድም እንዳልኳችሁ የመጀመሪያው እንግሊዝኛ ግራመር መማር ካለብን መጀመሪያ ያለብን is from here verb to be okay it's not complex okay complicated አይደለም ጥቅም ላይ በሚውሉ መልኩ አሳያችኋለሁ okay አሁን ይሄንን ቪዲዮ በደንብ ካያችሁ በኋላ ጀማሪ እንኳን ብትሆኑ you can start speaking የተወሰነ vocabulary ካላችሁ ይሄንን structure ካወቃችሁ then you can start speaking okay verb to be እንግዲህ present pastንም ማሳያችኋለሁ ሐላፊ ጊዜ ነበርኩ እሷ እንዲህ ነበረች በመልኩ እንደምንል እንደኛ ደግሞ ወደፊትም ደግሞ እንደዚህ ሆናለው በመልኩ እንደምንል አሳያችኋለሁ good verb to be present okay present አሁን የሆንኩትን ነገር ለመግለጽ በፈልግ በምን መልኩ ነው የምገልጸው ነው that's the question okay look the affirmative positive ነኝ ለማለት በፈልግ ወይ ደግሞ እሷ እንዲህ ነች ለማለት በፈልግ I'm going to use this one it's positive you I am a teacher እኔ አስተማሪ ነኝ የሚለውን መልእክት የሚያስተላልፍልን እቺ am የምትለዋ ነች ማለት ነው እኔ አስተማሪ ነኝ ኦኬ ነበርኩ አይደለም ወደፊት እሆናለሁም አይደለም ግን ነኝ መቼ now I'm a teacher okay say number 1 and the second one is she ከሆነ ደግሞ him itም ከሆነ the three will take is እንደምታውቁት she is she is clever ምን ማለት ነው እሷ ጎበዝ ነች ማለት ነው እሷ ጎበዝ ነች እንግዲህ is የምትለዋ ግስ ረዳት ግስ or is shows the be መሆንን ታሳያለች ማለት ነው መቼ now አሁን የሆነችውን እሷ ኦኬ he ምንል እንደዛ he is ነው የምንለው he is clever you see I ሲሆን am he ሲሆን is and the third one ብዛትን ሲያሳይ ደግሞ ስናሳይ ለምሳሌ they እነሱ we okay እኛ they we you እናንተ ወይ ደግሞ አንተ አንቺም ሊሆን ይችላል በእነዚህ ጊዜ ደግሞ ምን እንጠቀማለን are እንጠቀማለን ማለት ነው so we are students they are students okay you are students አያችሁ this is verb to be present እንግዲህ እዚህ ጋር look am is are ሁለት ነገር ያሳያሉ አንደኛ ያሁኑን ጊዜ ያሳያሉ the present time ሁለተኛ ደግሞ መሆንን ያሳያሉ ኦኬ መሆንን ያሳያሉ ስለዚህ እኔ አስተማሪ ነኝ ለማለት am a teacher እሷ ጎበዝ ነች ለማለት she is clever look እዚህ ጋር አሁን am a teacher ነው ያልኩት a teacher okay a teacher ሳይሆን a teacher am a teacher እዚህ ጋር ግን እሷ ጋር ስመጣ she is a clever አለለም because clever ስም ገላጭ ስለሆነ ስም ገላጭ ፊት አርቲክል ስለማንጠቀም እነዚህ a an okay a እና an የምንጠቀመው ብዙ ጊዜ noun ፊት ስለሆነ okay ስም a teacher is actually name of profession okay so I'm a teacher okay yeah so she's a clever አንልም ማለት ነው she's clever very good they are teachers እንምንለው አስተማሪዎች ናቸው ለማለት they are a teachers you know why teachers is plural ብዛት ከሚያሳይ ጋር ደግሞ ኤን እንጠቀም ማለት ነው okay teachers ከሆነ they are teachers በቃ አንድ ከሆነ ግን teacher okay you are a teacher ነው ማለት ነው you see anyway my focus is on am is and are እንግዲህ እነዚህ ነገሮች መጀመሪያ ላይ እንዳልኳችሁ መሆኑንም ያሳያሉ ጊዜንም ያሳያሉ very good እስቲ አሁን እዚህ ጋር የተዘረዘሩ ቃላት አሉ ኦኬ ቪዲዮን ታቆሙና እናንተ የሆናችሁትን ነገር ከዚህ ውስጥ ያልሆናችሁትን ትዘላላችሁ የሆናችሁትን ደግሞ
ፕራክቲስ ታደርጋላችሁ ወረቀት ላይ ጽፋችሁ ላይክ shy number 1 bold confident selfless selfish shy ማለት አይናፋር ማለት ነው bold ማለት ደፋር ማለት ነው confident ማለት በራሱ የሚተማመን ማለት ነው ኦኬ selfish ደግሞ ራስ ወዳድ selfless ከሆነ ደግሞ ለሰው በጣም የሚያስብ ስለዚህ አሁን ከነዚህ ስም ገላጮች መካከል እናንተ የሚገልጸው የትኛው ነው ኦኬ ለምሳሌ አይናፋር የሆነ ሰው ምን ይላል ማለት ነው am shy ካልሆነ ደግሞ እንዘላለን ማለት ነው አይናፋር የሆነ ሰው ይዘለዋል ማለት ነው ኦኬ good so pause the video and practice this very good እንግዲህ ብዙዎቻችሁ am bold am confident am selfless እንደምትሉ ተስፋ አደርጋለሁ so this is the positive ነኝ ለማለት ስንፈልግ የምንጠቀምበት ኤክስፕሬሽን ነው አይደለሁም ማለት ስንፈልግስ ምንድነው የምንለው አይደለሁም for example the negative one አይደለሁም ለማለት እኔ አስተማሪ አይደለሁም ለማለት በፈልግ ምንድነው ነው I am not a teacher I'm not a teacher okay እሷ ጎበዝ አይደለችም ለማለት በፈልግስ እሷ ጎበዝ አይደለችም ለማለት በፈልግስ she is not clever she's not clever you see she's not clever እላለሁ ማለት ነው እነሱ ተማሪዎች አይደሉም ማለት በፈልግ ደግሞ they are not students they are not students they are not students okay good እንግዲህ ብዙ ጊዜ ስናወራ like I am not አልም ስናወራ ኢንተርሊንክ እያደረግን አሲምሌ ማለት እንደዚህ በጣም እያያያዝን ነው የምናወራው so I am a teacher ከምል ንግግር ላይ I'm a teacher ነው am short form she's clever ከምል she is clever ከምል she's clever she's the short form they are students ከምል they are students ኔጌቲቭ ላይም እንደዚህ ነው የሚሆነው the negative one so እኔ አስተማሪ አይደለሁም ለማለት I am not a teacher ንግግር ላይ ሳይሆን የምለው እንደዚህ ሳይሆን የምለው I'm not a teacher I'm not a teacher አብረን ብንል ደስ ይለኛል I'm not a teacher I'm not a teacher I'm not a teacher I'm not a teacher okay ስለዚህ እንግሊዘኛችን ልክ ኖርማል በሆነ መልኩ አፋቸውን የፈቱበት ሰዎች በሚያወሩበት መልኩ ለማውራት ወደዛ አይነት አክሰንት pronunciation እንዲኖረው ያደርገናል ማለት ነው so bookish english አይሆንም በተጻፈበት መልኩ የሚወራ እንግሊዘኛ አይሆንም ማለት ነው okay good so that's negative let's move on to the question ጥያቄ ደግሞ ማድረግ ስንፈልግስ ለምሳሌ እኔ አስተማሪ ነኝ እንዴ ለማለት አሁን ነው ሉክ አሁን now ነኝ ነበርኩ አይደለም ነኝ እንዴ ነው ብሎ am I a teacher am I a teacher okay am I a teacher እሷ ጎበዝ ነች ማለት ስንፈልግ ወደፊት አይደለም ነበረችም አይደለም አሁን ነች ወይ እንዴ ነው የምንለው is she clever is she clever is she clever እነሱ ተማሪዎች ናቸው ለማለት ስንፈልግስ are they students እነሱ ተማሪዎች ናቸው you see እነሱ ተማሪዎች ናቸው ኦኬ በዚህ መልክ ጥያቄ ልናደርግ እንችላለን ማለት ነው ስንመልስስ እንዴት እንመልሳለን ለምሳሌ am I a teacher ኦኬ እንግዲህ ቅድም እንዳልኳችሁ እቺ አትርሱብኝ I am አንልም ስናወራ am ኦኬ am ነው ምንለው ብለናል am I እንትን ላይም ሲሆን እንደዛው question ጥያቄም ስናደርግ am I ነው ምንለው ኦኬ am I ሳይሆን am I teacher am I teacher am I teacher am I teacher okay is she clever is she ሳይሆን is she clever is she clever is she clever okay ይሄንም እንለማመድ pronunciation ያችን ያማረ በደንብ በእንግሊዝኛ አፋቸውን የፈቱ ሰዎች በሚያወሩ መልኩ ማውራት እንድንችል ጥሩ የሆነ ከአማርኛችን ወጣ ያለ ወደ እንግሊዝኛው የቀረበ አይነት pronunciation እንዲኖረን ይረዳናል good ስንጠይቅስ እንዴት ነው የምንመልሰው ኦኬ ለምሳሌ am I a teacher
ራሴን ብጠይቅ እኔ አስተማሪ ነኝ? አዎ ከሆነ መልሴ yes I am yes I am። ካልሆንኩ ደግሞ አይ አይደለም no I am not ልንል እንችላለን። no I'm not no I'm not no I'm not I am not no I'm not a teacher no I'm not a teacher okay yes I am no yes I'm a teacher። በዚህ መልኩ ልንመልስ እንችላለን። እሺ እሷ ጎበዝ ነች ተብለን ብንጠየቅ በምን መልኩ ልንመልስ እንችላለን? እሷ ጎበዝ ነች ኦኬ እሺ ክሌቨር ብንባል ምን እንላለን? yes she is። ካልሆነችስ ምን እንላለን? ንገሩኝ እስቲ እናንተ። no she isn't no she isn't good። እሺ እነሱ ተማሪዎች ናቸው ለሚለው ጥያቄ መልስ ስንሰጥ አዎ ከሆነ መልሳችን እንዴት እንላለን? yes they are yes they are okay yes they are። ካልሆነስ no they aren't no they aren't no they aren't አይ አይደሉም ለማለት ነው። very nice። እንግዲህ ይሄ question ነው ግን ፖዚቲቭ የሆነ question። እዚህ ጋር አድጀክቲቮችን ከነትርጉማቸው ጽፍላችኋለሁ። እነሱን አድጀክቲቮች የሆናችሁትን ስለራሳችሁ ነው የምታወሩት። ስለዚህ የሆናችሁትን I am እያላችሁ እዚህ ጋር እንደምታዩት I am እያላችሁ ታወራላችሁ። ለምሳሌ kind ደግ ማለት ነው አይደል? ኦኬ kind። ስለዚህ ደግ ነኝ ለማለት ነው የምንለው am kind ኦኬ። mean ይላል እዚህ ጋር mean ማለት ክፉ ማለት ነው። ሶ ክፉ አይደለም ለማለት ነው የምንለው am not mean። ስለዚህ የተቀሩትን አድጀክቲቮች ወይ ደግሞ ስም ገላጭ ምን ታደርጋላችሁ? እስቲ ቁጭ ብላችሁ በጽሁፍ የጻፋችሁትን ደግሞ በማንበብ እንድትለማመዱ ፈልጋለሁ። ይሄን ቪዲዮ አቁሙና ይሄንን ፕራክቲስ አድርጉ። this is verb to be present። ይሄ ነው በቃ ስለመሆን ነኝ አይደለሁም ነች አይደለችም ነህ እንዴ ብለን ጥያቄዎችን ለመጠየቅ ለማውራት ስለመሆን አሁን ጊዜ ላይ ኦኬ በዚህ መልክ መጠቀም እንችላለን ማለት ነው። እኔ ሌሰኔን እዚህ ላይ አቆማለሁ። እናንተ ደግሞ ፕራክቲስ አድርጉ። thank you so much for watching ኦኬ። በቀጣይ ደግሞ verb to be past ይዤላችሁ እመጣለሁ ኦኬ very soon። እንግዲህ this is a challenge most likely ለአንድ ወር 2 ወር አካባቢ ሊወስድ ይችላል። ሲሪየስ የሆኑ ቪዲዮዎችን ነው የምንሰራው እንድትከታተሉ። የግራመር ችግራችሁ ቀላል በሆነ መንገድ እየተለማመዳችሁ እንድትፈቱ ለማለት እፈልጋለሁ። thank you so much and have a nice time።